ፒያሳ የ8 ግራም ወርቅ በስንት በመሸጥ ላይ ይገኛል? የ21 ካራት እንዲሁም የ18 ካራት ዛሬ ላይ በስንት እየተሸጠ ነው የሚገኘው? እንዲሁም ደግሞ በፒያሳ ወርቅ ከመግዛታችሁ በፊት ምን ማድረግ አለባችሁ ለሚለው መልስ ይሆናችሁ ዘንድ ይህ መረጃ ይዘንላችሁ መጥተናል። ወርቅ ለመግዛት አስባችኋል? ይህ ቪዲዮ ለእናንተ ነው። ቪዲዮውን ስትጀምሩ ላይክ በማድረግ ይጀምሩት። ለቻናላችንም አዲስ ከሆናችሁ በዚህ ቻናል ላይ ወርቅና ተዛማጅ የሆኑ የወርቅ መረጃዎችን ይዘንላችሁ የሚቀርብበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ የብዙዎችን ትኩረት የሳበው የ8 ግራም ወርቅ ዋጋ በፒያሳ በአውቶቡስ ተራ በ22 እንዲሁም በ4 ኪሎ የወርቅ መሸጫዎች አካባቢ ተዘዋውረን በጠየቅነው መረጃ መሰረት ትክክለኛ የሆነ ዋጋን ይዘንላችሁ መጥተናል። በሀገራችን የጌጣጌጥ ማዕከል የተለያየ ቦታ አለ። በፊት ፒያሳና በተለይ ደግሞ አሁን ላይ በዙሪያው በ4 ኪሎም አካባቢ በአምባሳደር አካባቢ የወርቅ መደብሮች የ8 ግራም ወርቅ በስንት እየተሸጠ እንደሚገኝ መረጃ እንነግራችኋለን። ከመግዛታችሁ በፊትስ ልታውቋቸው የሚገቡ ወሳኝ ነጥቦችን ብልህ ገዢ የሚጠቀምባቸውን ሚስጥሮችን ይዘንላችሁ ቀርበናል። በስንት ነው የ8 ግራም ወርቅ በተለያየ ዲዛይን በተለያየ ጥራት በአሁኑ ወቅት በገበያው ላይ ያለው አማካይ ዋጋ ምን ይመስላል የሚለውን ስንመለከት መጀመሪያ የምንሄደው ወደ ካራቶቹ ነው። እንደነገርኳችሁ በ2 ካራት ነው መረጃዎቹን ይዤላችሁ የመጣሁት። የመጀመሪያው ካራት የ21 ካራት ሲሆን ሁለተኛው የ18 ካራት ነው። በተለይ ለ1 ግራም ከሚጠየቀው ዋጋ አንጻር የ8 ግራም ወርቅ አጠቃላይ ዋጋ የሰራተኛውን እንዲሁም ደግሞ የቫትን እንዲሁም ደግሞ የሰርቪስ ቻርጅን 5% ከደንበኛው 5% ደግሞ ከሻጩ በከፍተኛ የገበያ ክልል ውስጥ ነው የሚገኘው። ስለዚህ እኔ ከዚህ እስከዚህ ብዬ እነግራችኋለሁ። ያው በጠየቅንባቸው ቦታዎች አንዳንድ የዋጋ ልዩነቶች ስላሉ ማለት ነው። ወርቅ ገዢ ከሆናችሁ ደግሞ እነዚህ አይነት የዋጋ ልዩነቶች መኖራቸው ምንም የሚያጠያይቅ ነገር አይደለም፣ የተለመደ ነው። ነገር ግን እናንተ የተሻለ ዲዛይን ያያችሁበት ቦታ ላይ በመጠየቅ በአካል ማለት ነው መግዛት ይቻላል ማለት ነው። እንግዲህ 2 አይነት ግራም ነው ይዤላችሁ የመጣሁት ብያችኋለሁ። 21 ካራት እና 18 ካራት ሁለቱም ምልክት አላቸው። የ21 ካራት 875 የሚል ምልክት አለው፣ ወይም ደግሞ 21 ኬ የሚል ምልክትን አብሮ ሊይዝ ይችላል። 18 ካራቱም 18 ኬ ወይም ደግሞ 750 የሚል ምልክት አለው ማለት ነው። አንደኛው እንግዲህ ብዙ ሰዎች ገዢ ሲሆኑ ከሚጠቀሙባቸው ምልክቶች መካከል አንዱ ይሄ ነው። ሁለተኛው ነገር ደግሞ ያው ልገዙ በሄዳችሁበት ሱቅ ቼክ እንዲያደርጉላችሁ እና በሴራሚክ ላይ በናይትሪክ አሲድ በመጠቀም ናይትሪክ አሲዱን መጀመሪያ ወርቁን ይፈገፍጉታል። ወርቁን ከፈገፈጉበት ከለር ላይ ቢጫ ሆኖ ከወጣው ከለር ላይ ማለት ነው ነጩን የናይትሪክ አሲድ ሲያደርጉበት ቶሎ የሚጠፋ ከሆነ የወርቁ ቀለም ማለት ነው ወርቅ አይደለም። ነገር ግን ወርቁ ሪዚስት የሚያደርገው ከሆነ የናይትሪክ አሲዱን ወርቅ ነው ማለት ነው። ይሄ በቀላሉ እንግዲህ ብዙዎቹ የሚጠቀሙበት የወርቅ ነው ወይስ አይደለም የሚለውን ለማወቅ ማለት ነው። በመቀጠል እንግዲህ የምትገዙት የ8 ግራም ወርቅ እንደነገርኳችሁ በተለያየ የወርቅ ካራት ቢሆንም ነገር ግን ደግሞ የሚያለያየው የራሱ የሆነ ዋጋ አለ ማለት ነው። 18 ካራት በ21 ካራት ዋጋ አይሸጥም። ስለዚህ ልዩነቱን ከተረዳችሁ በኋላ ወደ ቀጣይ ስቴፕ የምናልፈው ዲዛይኑ ነው። ምክንያቱም 18 ካራቱም በተለየ ዲዛይን ሊሰራ ይችላል። 21 ካራቱም ደግሞ የተለያዩ አይነት ወርቆች ሊሆኑ ይችላል። ለምሳሌ የአንገት ጌጥ ሊሆን ይችላል፣ የእጅ ሊሆን ይችላል፣ የጆሮ ጌጥ ሊሆን ይችላል። እንደ ፍላጎት እንደ ገበያው ተመሳሳይ ካራት ቢኖራቸውም ዲዛይናቸው ስለሚለያይ እንዲሁም ደግሞ የስራ ዋጋቸውም የሚወስዱት ጊዜ ለመስራትም ስለሚለያይ በተመሳሳይ ዋጋ አይሸጥም።
ይህን ልብ ማለት ይገባል። ከቀለበት በተሻለ የአንገት ሐብል የተሻለ ዋጋ ያወጣል። ከሁለተኛ የእጅ ቀለበት፣ ሶስተኛ ነው የጆሮ ጌጥ እንዲሁም አምባር እያለ ዋጋው እየተሻሻለ ይሄዳል ማለት ነው። ቀጥታ ወደ ዋጋው ስወስዳችሁ እንግዲህ የ21 ካራት የ8 ግራም ወርቅ እየተሸጠ የሚገኘው በ184 ሺህ የኢትዮጵያ ብር ነው። 184 ሺህ የኢትዮጵያ ብር እየተሸጠ ይገኛል። 21 ካራት እንደምታውቁት ከሆነ በመካከለኛው ምስራቅ በእኛም ሀገር በኢትዮጵያም በአፍሪካም እጅግ በጣም ተወዳጅ ከሆኑ የወርቅ ካራቶች መካከል አንዱ ነው። እዚህ ጋር የምነግራችሁ ነገር ዛሬ ላይ ይህንን መረጃ ከሰማችሁ ዋጋው በየቀኑ ብቻ ሳይሆን በየሰዓቱ የዓለም አቀፍ እንዲሁም ደግሞ በሀገር ውስጥ የገበያ ሁኔታ ሊለዋወጥ ስለሚችል ሁልጊዜ እኛ የምንለቀውን የዋጋ ልዩነትን በየጊዜው እናሳያችኋለን። እነሱን መከታተል አትርሱ። ከመግዛታችሁ በፊት ዛሬ በስንት ገባ የሚለውን መከታተል ማለት ነው። የወርቁን ዋጋ በዓለም አቀፍ ደረጃ መከታተል ብቻ ሲሆን እንዲሁም ደግሞ የምንዛሬም ለውጥ ላይ ቼክ ማድረግ ያስፈልጋል። ምክንያቱም ቀጥታ ወርቅ ዋጋው እንደምታውቁት ከሆነ ከምንዛሬ ጋር ቀጥተኛ የሆነ ግንኙነት አለው። ምንዛሬ ሲጨምር እኛ ያው በተለይ ኢትዮጵያ ውስጥ ያላችሁ ከሆነ የምንገዛው ብዙ ጊዜ በኢትዮጵያ ብር ስለሆነ ዋጋው ከፍ ሊል ይችላል ማለት ነው። እንግዲህ 18 ካራቱን ከመንገሬ በፊት እየተከታተላችሁ ያላችሁት የ8 ግራም ወርቅ በ21 ካራት እና በ18 ካራት የሚለውን መረጃ ነው። ቪዲዮውን እስካሁን እያያችሁ ታዲያ ላይክ ካላደረጋችሁ ጠቅሟችሁ መቼም ላይክ ማድረግ ግድ ይላል። ስለዚህ ላይክ አድርጉ ለሌሎችም እንዲጠቅም ማለት ነው። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ያድርጉልን። በፒያሳ እንግዲህ እንደምታውቁት ከሆነ ውድ ሀብቶን ስትገዙ እንዳትሸወዱ የምነግራችሁ 4 ነጥቦች አሉ። ከ18 ካራትን ዋጋ ከመንገሬ በፊት እሱን ልንገራችሁ። የመጀመሪያው ነገር ሚዛን በደንብ አረጋግጡ። ሁሌ ቪዲዮ ላይ የምነግራችሁ በተለይ ደግሞ በሚዛንና በዕለታዊ የወርቅ ዋጋ ውጪ በተለይ ወርቅ በምትገዙም በምትሸጡበት ሰዓት ላይ ወርቁ ከመመዘኑ በፊት ሚዛኑ 0 መሆኑን በግራም እየለካ መሆኑን ቼክ ማድረግ ይኖርባችኋል። ሌላው ደግሞ ደረሰኝ መቀበል አትርሱ። ደረሰኙ ላይ የወርቅ ካራት አለ፣ ትክክለኛ ግራም አለ፣ የተሸጠበት ቀን አለ፣ የመደብሩ ማህተብን በግልጽ መኖሩን አረጋግጡ። ይህ እናንተ ለመሸጥ ለመለወጥም ስትፈልጉ በጣም ይጠቅማችኋል ማለት ነው። ሌላው ደግሞ የስራ ሀቅ የሚባል አለ። ሜኪንግ ቻርጅ ላይ እስከፈለጋችሁ ድረስ መደራደር ትችላላችሁ። ከመደብር እንደምታውቁት ከሆነ የዋጋ ልዩነት ስላለው ተደራድራችሁ የተሻለ ዋጋ ማግኘት ትችላላችሁ ማለት ነው። ሌላው እንደነገርኳችሁ መግቢያ ላይ የካራት ምልክት አትርሱ። በጌጣጌጥ ላይ የተቀረጹ ካራት ቁጥር ለምሳሌ 21 ከሆነ 21 ኬ፣ 18 ኬ ከሆነ 18 ኬ የሚለውን በአይናችሁ ካልታያችሁ በሌንስ ማየት ይቻላል። ወርቅ ቤት የሚታይበት ሌንስ አለና በዛ ላይ ማየት ይቻላል ማለት ነው። ቀጥሎ የ18 ካራቱ ስነግራችሁ 18 ካራቱ በ8 ግራም ማለት ነው በ152 ሺህ የኢትዮጵያ ብር እየተሸጠ ነው የሚገኘው ማለት ነው በግራም። ይህም ወደ 19 ሺህ ብር አካባቢ ነው እየተሸጠ የሚገኘው ማለት ነው። በፒያሳ እንግዲህ የ8 ግራም ወርቅ መግዛት የረጅም ጊዜ ኢንቨስትመንት ነው። ውብ ጌጥም ነው የምትገዙት። ነገር ግን ከመግዛታችሁ በፊት ገበያውን ማነጻጸር እንዲሁም ደግሞ የታመዱ መደብሮችን መምረጥ፣ ደረሰኝ በጥንቃቄ የሚያዝን ወደፊት ሰላማችሁን ያረጋግጣል። ስለዚህ እናንተ ምን አስባችኋል? በአሁኑ ወቅት በፒያሳና በአካባቢው ባለው የወርቅ ዋጋ ለገዢው ተመጣጣኝ ነው ብለው ያስባሉ ወይስ ውድ ነው ብላችሁ ታስባላችሁ? ወርቅ የገዛችሁ ካላችሁ ልምዳችሁን ኮሜንት ላይ አጋሩን። ይህ መረጃ ለወዳጅ ዘመድ ጠቃሚ መስሎ ከሰማችሁ እንግዲህ ሼር በማድረግ አጋሯቸው። ለዛሬ ያስኩላችሁ የ8 ግራም ወርቅን በተመለከተ መረጃ ይህን ይመስል ነበረ። እስካሁን አብራችሁን ስለቆያችሁ እያመሰገንን በቀጣይ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ